ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናል። ይሄ እፎ የሚባል ሰውዬ ግን ጤነኛ አይደለም ማለት ጌታ ለምን አማኑኤል ሆስፒታል አገባም? እኔ የምልህ ያጠፉት የኛ እምነት ተከታዮች ናቸው። ከመከርክም ከተናገርክም ካወገዝክም የኛኑ እምነት ተከታዩ ሙሐመድ ምን አመጣው? መስጊድን የሰግጄ አላውቅም ሰውን አዛ እንዳላረግ እያልኩ ኦኬ ለምን እንደሆነ ታውቃለህ? አላህ የጣለብኝን ፈተና ራሴ ነው መቻል ያለብኝ። አበያ ስለሙኝ አልኳቸው። መጀመሪያ ምን ነበር ካሉ ክርስቲያን ላኢላሃ ኢላላህ እኔ አባታ ሰልም ሄለ እንዴ ያሉ። በጣም ችግረኛ ህፃናትን ባለጫማው ነው የሚባለው ልጁ። በጣም ችግረኛ ህፃናትን ይፈልግና ትምህርት ቤት እየሄዱ ብጥስጥስ ያለ ነጠላ ጫማ ያረጉ ልጆች ወይም ደግሞ ባዶ እግራቸውን የሆኑ ልጆችን ያስቆማቸውና ቁጭ አድርጎ እግራቸውን በእርጥብ ፎጣ ይጠርግና አዲስ ካልሲ ያደርግላቸዋል፣ አዲስ ጫማ፣ አዲስ ስኒከር ያደርግላቸዋል። የልጆቹ ሪያክሽን ልጇን ትምህርት ቤት እያደረሰች ያለች እናት እንዴት እንደምትሆን በጣም አስደናቂ ነው። ይኸው ባለጫማው የሚባል ነው። እና እንዲህ አይነት ሰዎች ይመጣሉ ምድሪቱ ላይ በቃ ተስፋ እንዳንቆርጥ የሚያደርጉን በጣም ድንቅ ስራ ነው። እኔ ላበረታታው ፈልጋለሁ። ሳፖርትን መደረግ አለበትና ስታየው ነው የሚገባሽና እኔ አንደኛውን አይቼ ጫማውንም አረገለት። ከዛ ስለ ምግብ ሲጠይቀው ቤት ውስጥ የለም ይበላል። ቁርስ ምን በላ ሲለው አልበላሁም አለ። ለምን ሲለው የለም ይበላል። ምንድነው የበላኸው? ቁርስ እናትየም ስጠይቅ የሚበላ ነገር ምንም አልበላ። እዛ ፈንድሬስ ያደርግላቸው ደግሞ እርዳታ ብሎ አይደለም የፍቅር ስጦታ ብሎ ነው የሚያደርግላቸውና እንዲህ አይነት ሰዎች ያስፈልጉናል። ህዝብ መካከል በጣም ህይወታችንን ያሳምሩታል፣ ብርሃን ይሆኑልን። አላህ ያረግልኛል። ምንም ጥሩጥር ነገር አለ 3 ጊዜ ድፍንፍና አድርጌ የምነግርህ ነገር በቃ ከህዝቡን ከማንም አልከጅም። አላህ አለምንም ጥርጥር ያረግልኛል። በቃ ከባ እንደሚያሽረኝ እርግጠኛ ነኝ። ቤትም እንደሚሰጠኝ እርግጠኛ ነኝ። ከማንም በላይ እንደምሆን እርግጠኛ ነኝ። አላህ ደግሞ ፈተና አብቅቷል የሚል በወቅት ይመስለኛል። አሁን በቃ ጊዜው ማለት ነው። ጊዜው ሲደርስ እንደዚህ ነው አላህ የሚያደርገው። ይሄን ያክል ዓመት ራሴን ሸሽጌያለሁ። ከዚህ በኋላ ደግሞ እኔ ራሴን ደግሞ መሸገር አልችልም ኢንሻአላህ። አላህ ደግሞ ያን ፈተና ሲያመጣብህ ያን ፈተና እስከምችል ድረስ ሰው ጥሩ አይናገርም። አንተን አይቶ እንደዚህ በቃ ፊት ይነሱሃል። በቃ ፊታቸውን እንዲህ ብለው እንትን ይለዋል። አንተ አመመኝ በቃ ተሸከሙ ሊሳተላቸው አንተን አይቶ እንደዚህ ጥይፍ ብለው እንደዚህ የሚሉበት ወቅት አለ። በመስጂድ አልአቅሷ ለ48 ዓመታት ያክል ሙዓዚን የነበሩት ሼህ ናጂ መሞታቸው አሁን ላይ ተሰምቷል። ብዙዎችንም አሳዝኗል። እዚህ ጋር የምትመለከቷቸው የ66 ዓመት ዕድሜ ያላቸው በአቅሷ መስጂድ እንግዲህ ለ48 ዓመታት ያክል ከ1978 ጀምሮ በሙዓዚንነት የሚታወቁት እንደዚሁም ደግሞ በቁርአን ንባብ የሚታወቁት ሰው በነበረባቸው እንግዲህ መሞታቸው ታውቋል። ብዙዎችንም አሳዝኗል። ሼህ ናጂ እንደሚታወቀው ቅጽል ስማቸው ማለት ነው የአቅሷ ዘላለማዊ ድምጽ በመባል ይታወቃሉ። በእለት እለት ሁሉም ሰው የእሳቸውን አዛን ተጠባብቆ ነው ወደ መስጂድ የሚሄደው። ያ ብቻም ሳይሆን ማለት ነው ከመስጂድ አልአቅሷ በማይክሮፎን የሚወጣው የእሳቸው የቁርአን ድምጽም ብዙዎች ይከታተሉት ነበረ። እናም በዚህ በድምጻቸው የሚማረኩ ሰዎች ማለት ነው የአቅሷ ዘላለማዊ ድምጽ በማለት እንግዲህ ቅጽል ስም ሰጥተዋቸው ነበረ። እዚህ ጋር እንደምትመለከቱት የመጨረሻ የመሞቻቸው ሰሞን እንግዲህ በአቅሷ ግቢ ሆነው ህመማቸውን የሚያሳይ ፎቶ ተነስተው ነው። እናም ሼህ ናጂ ይህንን የሙዓዚንበት ቦታ ማለት ነው ከቤተሰብ ነው የወረሱት። አልቃዚ የተባለው የእሳቸው ቤተሰብ ማለት ነው አልአቅሷን ለዘመናት በሙዓዚንነት ይታወቁ ነበረ። እሳቸውም ተራው ደርሷቸው እንግዲህ የአቅሷን መስጂድ የሙዓዚንነት ቦታ ከቤተሰባቸው ተቀብለው ለ48 ዓመታት ያክል እንግዲህ በአቅሷ መስጂድ በእለት ተእለት ሰዎችን ወደ ሶላት ሲጣሩ ነበረ። በመጨረሻም የአላህ ጥሪ ሆነና እንግዲህ መሞታቸው ታውቆ አሁን ላይ ብዙዎች የተቀባበሉት ይገኛሉ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ነው። አሁን ላይ ብዙዎች የተቀባበሉት ያለበት ነው። አላህ የጀነት ይበላቸው። ለተመሳሳይ መረጃና ፕላስ ምልክቷን መጫናችሁን አትርሱ። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናል። ይሄ እፎ የሚባል ሰውዬ ግን ጤነኛ አይደለም ማለት ጌታ ለምን አማኑኤል ሆስፒታል አገባም? እኔ የምልህ ያጠፉት የኛ እምነት ተከታዮች ናቸው። ከመከርክም ከተናገርክም ካወገዝክም የኛኑ እምነት ተከታዩ ሙሐመድ ምን አመጣው? አንተ የሰውን ሃይማኖት ካልነካ፣ የሰውን ሃይማኖት ካልተቸ፣ የሰውን ሃይማኖት ካልተሳደብክ፣ የሰውን ሃይማኖት ካላንቋሸሽ፣ የሰውን ሃይማኖት ካላዋረድክ እምነት አይታወቅልህ ማለት ነው። አንተ ሰውዬ ምን አይነት የቁም ሬሳ ነህ? መድኃኒዓለም እግዚአብሔርን በዚህ በቲክቶክ አካውንት የራሱ አንተን በመለጠፊ አፍራለሁ።
አሳፋሪ ሰው ነህ። ያጠፉትን አትናገርም። የሰው ሃይማኖት ላይ ለምን ትሮጣለህ? ምን አይነት የበሰበሰ የሸተተ አስተሳሰብ ነው ግን አንተ ያለ? ምን አይነት ሰው ነህ ግን አንተ? ፋይዳ አትንኪው ትላላችሁ ደግሞ ከስር ቡችሎች ትመጡና እንዴት ነው የማልናገረው? መተቸት መምከር ካለበት እኛው ነው በእኛው ነው። በቃ እስቲ አንተ ውጣና የክርስትና እምነት ተከታዮችን ወይ ደግሞ ክርስቲያኖችን እስቲ ስበከን። በቃ እስቲ መልካም ነገር አውራ አንተ ሰው። በቃ ያንተ ዕውቀት የሌላ ሰው ሃይማኖት መሳደብ፣ ማቆሸሽ፣ ማዋረድ ነው። እፎይ የምትባል ሰውዬ የቁም ሬሳ። ሰሉ አለ ነብይ። ተበድለናል፣ እባካችሁ ከጎናችን ሁኑ፣ እባካችሁ ድምጻችን ድምጻችሁ ይሁን፣ ሐዘናችን ሐዘናችሁ ይሁን እያልን በፍጹም አንጠይቅም፣ አንለማመጽም። ይሄ ቪዲዮ ይሄ መልእክት ለኢትዮጵያ ሃይማኖቶች ጉባኤ ወይም ተቋም ተብሎ የተቋቋመ አካል አለ። ሁሉንም ሃይማኖቶች ለማቀፍ የሁሉንም ሃይማኖቶች ድምጽ ለመስማት ስለ ሁሉም ሃይማኖቶች መብት ለመከራከር ለመቆም ተብሎ የተመሰረተ የሆነ ተቋም ነው ወይም ጉባኤ ነው። ይሄ ተቋም እስካሁን ድረስ ከተቋቋመበት ጊዜ አንስቶ ሙስሊሙ ማህበረሰብ ለሚደርስበት ግፍና በደል ጭቆና አንድም ቀን ድምጽ ሲሆን ተሰምቶ አይታወቅም። ሁል ጊዜ ሙስሊሙ ያለቅሳል፣ ይጮሃል። መስጊድ ፈረሳ፣ ሂጃብ ክልከላ፣ ተማሪዎች መባረር፣ አክሱም ላይ አሁን ላይ የምናየው ነገር ለእያንዳንዱ ነገር ሙስሊሙን ወክሎ ወይም ሙስሊሙን ደግፎ ሲቆም አይተነው አናቅም። ይሄ የሃይማኖቶች ጉባኤዎች ተቋም ሁሉንም ሃይማኖቶች የሚያማክል ከሆነ ለሁሉም የቆመ ከሆነ ለምንድነው የሙስሊሙ እንባ መዝናኛ ያደረጋችሁት? የሙስሊሙ ሮሮ፣ የሙስሊሙ ለቅሶ ለምንድነው ያልተሰማችሁ? የሙስሊሙ ቁስል ለምንድነው ያላመማችሁ? እውነት ለፍትህ ከሆነ የቆማችሁት ለምንድነው የሙስሊሙ ጥያቄ ጥያቄያችሁ ያልሆነው? የሙስሊሙ መብት መብታችሁ ለምንድነው ያልሆነው? የሙስሊሙ ማህበረሰብ ስቃይ ለምንድነው እንቅልፍ ሊነሳችሁ ያልቻለው? ለነገሩ አይገርመንም። የሚገርመን ነገር ምን እንደሆነ ታውቃላችሁ? እንደዚህ አይነት ተቋም ውስጥ መጅሊሱ ምን ሊሰራ እንደገባ ነው። አባል ሆኖ ምን ሊሰራ እንደገባ ነው። እሺ መጀመሪያ ገባ፣ መብቴን ያስከብርልኛል፣ ድምጽ ይሆነኛል ብሎ ከገባ ድምጽ እንዳልሆነለት ካወቀ በኋላ ለምንድነው ማይወጣው? ምን ያደርግለታል? መጅሊሱ ለራሱ አይደለም የቆመው ወይም ደግሞ ለራሱ አይደለም እዚህ አባል ላይ አባል ሆኖ የገባው። የሙስሊሙ ማህበረሰብ የኢስላምን ጥያቄ እንዲመልስልኝ ብሎ ነው እዚህ ጉባኤ ላይ ወይም ተቋም ላይ የገባው። ስለዚህ ይሄ ካልሆነ ከሃይማኖት ተቋማቶች ማህበር ላይ ሙስሊሙ ማህበረሰብ መጅሊስ እጁን ሊያነሳ ይገባል፣ ሊወጣ ይገባል። እባካችሁ ድምጽ ሁኑን፣ ተበድለናል፣ እባካችሁ ከጎናችን ሁኑ፣ እባካችሁ ድምጻችን ድምጻችሁ ይሁን፣ ሐዘናችን ሐዘናችሁ ይሁን እያልን በፍጹም አንጠይቅም፣ አንለማመጽም። ራሳችሁ ሚዲያ ከመጮሁ በፊት ራሳችሁ የመጀመሪያ ድምጽ መሆን የሚገባችሁ እናንተው ነበራችሁ። ግን ውሸታሞች ናችሁ፣ ለፍትህ የቆማችሁ አይደላችሁም። በጣም ነው ያዘንባችሁ። ይሄንን ቪዲዮ ተጋበዙልኝና እንመለሳለን፣ እናወራበታለን። በመጀመሪያ ጁማማ አይደለ ሰሉ አለ ነብይ። ከላይ ተመለከቷቸው ሁለቱ ሰዎች ቻይናውያን ናቸው። በቅርቡ እስልምና የተቀበሉ ማለት ነው። ታዲያ እነዚህ ሰዎች ሰላት እንዴት እንደሚሰገድ ለማየት በቀለም በዘርም ከማይመሳሰሏቸው አባት ለመማር ሲሞክሩ ይታያሉ። እጅግ በጣም ፈኒ የሚመስል ግን በጣም አስደሳችና እስልምና ለማወቅ የሄዱበት እርቀትን የሚያሳይ ነው። እንግዲህ ሰዎቹ እንደነገርኳችሁ ሰልመው ነው ያስተጋገሩ ሁኔታውን ለማየት በጣም እየጣሩ ይገኛሉ ማለት ነው። በጣም በቃ ብቻ ስለተመቸኝ ወደ እናንተ አመጣሁላችሁ። እንደምታውቁት ዛሬ ኢድም ነው፣ ሁለት ኢድ ነው። አንድም ጁማ ነው፣ አንድም ደግሞ ኢድ አልአድሃው ገና አላለቀንምና ሁለት ኢዶች ናቸው። ለማንኛውም አሁን ኢድ ሙባረክ ነው። ልጅዋለሁ ፏፈሽ በሉበት ብዬ ነው ከኢድ ጋር ገናኝቼ አመጣሁላችሁ። ቪዲዮ መደብ ላይ ሼር ፖስት አድርጉት። ሰላም አለይኩም፣ ይመቻችሁ። እግሬ በጣም እየከበደኝ ነው። ምንድን ነው የእግር ችግር? በቃ ይሄ ኦፕሬሽን መሆን አለበት። ኦኬ፣ ይሄ በጣም አብጧል። ይሄ እግሬ ማለት ነው። ሳስተኛው እንደዚህ ተንፈስ ይላል። ውጭ ሀገር ራሱ ቀዶ ሕክምና ይደረግ ምናምን ብለው ነበር። አቅምም የለኝም። እዛ ደቦች አይደለ ቢጠይቁ እንኳን ቤተሰቦች ናቸው እንዳት የተባልኩበት ጊዜ አለ። እስከ ህይወታ ላይ ማረሰው አብረን የተወለድ ነው እንግዲህ ከአንድ እናት ማለት
አሁን በምን ላይ ነው ያለው? ያቺ ሱቅ ምንድነች? የማን ሱቅ ነች? ቪዲዮ የምትሰራበት? እሷ ጓደኛዬ፣ እሷ እህቴ ናት። የእሷ ሱቅ ነች? አሁን አንተ ምንድነው የምትሰራው? በቃ ምንም አልሰራም። እግሬን እያመመኝ ስለሆነ አሁን አቋርጬዋለሁ። እግሬ በጣም እየከበደኝ ነው። ምንድነው የእግርህ ችግር? በቃ ይሄ ኦፕሬሽን መሆን አለበት። ኦኬ። ይሄ በጣም አብጧል ይሄ እግሬ ማለት ነው። ሳስተኛው እንደዚህ ትንፍስ ይላል። ውጭ ሀገር ራሱ ቀዶ ሕክምና ይደረግ ምናምን ብለው ነበር። አቅምም የለኝም እዛ ድረስ። እኔም ራሱ የት ታከምከው? ታክሜ አላቅም እኔ። በቃ ማለት ሐኪም ምን የማላ ነው ይቅርታ አድርግልኝ። ዶክተር ነፍተኛል ምናምን ኤሌፋንታሲስ ነው ብለው ነው። ኤሌፋንታሲስ ነው ብለው ቺፌ ነበረ መጀመሪያ። ድሮ በልጅነቴ ትምህርት እየተማርኩ ብር ተዋጥቶ ቦር ወሰዱኝ። ከልጅነት ጀምሮ ነው እንዴ? አዎ። ከዛ እግሩ ይቆረጥ ሲል እኔ አልቆረጥም። ፈጣሪ ሰራውን ሰው እንደጀመረ እንትን ይበል። እኔ ጎኔ ሰው የለኝም። የተንፋቀኩማ እኔ አልበላም ምናምን ብዬት ተውኩት። እዚሁ ያላህ ነገር በጣም ያመኝ ነበር። በጣም እንቅልፍ አልተኛም። ማብሪያት እንዲበርሶልኝ ነበር በቃ መተኛው። በቃ በእግሬ ውስጥ የሆነ ነገር ይሄድብኛል። አሁን አላህ የሻሃዳ ቢየሰስ እንትን ስል ያ ውስጡን የሚረብሸኝ የሚሄድብኝ ነገር የለም። ድምጽ የለም ምን የለም እልም አለ በቃ። በቃ አሁን እንደ ሰው እራገጣለሁ፣ እንደ ሰው ሄዳለሁ። ግን እብጠቱ እንዳለ ነው። እብጠቱ ጣቶች አሉ እንደዚህ ቁስል ምናምን አለው። ምንም ቁስል የለም። በቃ ደረቅ ነው እንዳንተ ሆኖ እንደዚህ በቃ ንፈት ነው እንጂ ውስጡ ያለው ስሜት ምናምን የለም። ምንም ነገር የለም። ድሮ በጣም ይሰማ፣ አሁን ምንም ነገር የለም። በቃ እንደ ልብ ይሄዳለሁ። ግን ሳስተኛው ግን ቅጥን ይላል፣ እንደዚህ ተንፈስ ይላል፣ ቅጥን ይላል። ሲተኛ እንደዚህ ሳስተኛው ልክ እንደ ንፋፊት እንደሚነፋው ተንፈስ ይላል። እንደዚህ ርቀት ቦታ መሄድ ደግሞ መጓዝ አልችልም። ከዛ መልሶ እንትን ይላል ስብስብ ይልና እዚህ ቀራሮት አለው። እዚህ በ3 አመት በ4 አመት ይነሳ እዛ ጋር እዚህ ፍርንትቴ ላይ ያ ሲነሳ ደግሞ መሄድ አልችልም። እንደዚህ አጎንብሼ ነው የሚሄደው። በ4 አመት ምናምን ይነሳል። በየ4 አመቱ ማለት ነው። አዎ ርቀት አሁን በቃ እንደ ሰው ልሄድ ብዬ እንትን አልችልም። በቃ ምንም አይነት እንትን የለውም፣ ህመም የለውም። በቃ በጣም ይከብደኛል። በቃ አሁን እኔ እንደው አላህ ብሎት አሁን ከዚህ ከእንትን እንደመጣሁ ኦፕሬሽን ይደረጋል ብለዋል። በነገራችን ላይ እስከዛሬ ምን እየፈራሁ ነው። ያው በልብስ ሱሪ ስለብስ ራሱ እንደዚህ ቬል እያስተረኩ ነው። ጎንና ጎኑ እየተጨመረ አዎ እንደዚህ ወሽመጥ እየገባ ከዛ በቃ ይሄ እግሬ አሁን ወላሂ ባሳይ በጣም እንትን ይልሃል። ይሄ እስከዚህ ድረስ ደህና ነው። ከዚህ በላይ ግን በቃ ልስልስ ያለ ነው። በቃ ይሄ ልስልስ ያለ ነው። ቁስለት የለውም። ግን ጣቶችም አሉ እንደዚህ አድርጌ ባሳይህ ጣቶች አሉ። በቃ አሁን ከዛ ከሀጅ እንደመጣው እንደዚህ ቅርፍት አድርገው እንዲያነሱልኝ አሁን የማለ በቃ ወደ ኋላ ያስቀረኝ እግሬ ነው። የሚቀርፍ ነገር ነው። አዎ በቃ ሰው ሲነግረኝ የሆነ እንደንትን ነገር ነው አሉኝ። እዛ ሀርቡ ፍሎ ሀየሞ እንደ ልጋግ ነው ግን ብዙ ብር ይልሃል እንጂ ይሄ መነሳት የሚችል ነው። ጣቶች እኮ አሉ። ግልብጫ ባሳይ ጣቶች አሉ፣ ጥፍሮች አሉ። 5 እንደ ድንጋይ ነው። በቃ አላህ እንዲ አድርጎ የጣደብኛል። በተለይ አሁን ከዚህ ከእግርህ ጋር ምናምን ተያይዞ ምንድነው የደረሰብህ ነገር? እግሬ ሺፌ ነበር መጀመሪያ እና በቃ ሱሪ ሳረግ ራሱ ማለት ነው እግሬ ያዣል። ቺፌ ነበር ዝም ብራሱ ሊህው ይያላ የለበስኩት ሱሪ ይረጥብ ነበር። ቺፌ ማለት ያሻክካል፣ ጨረቃ ሲወጣ ይቆስላል። ሱሪህን ደግሞ ጥብቅ ያደርገዋል። ሱሪህን ስታወጣው ደግሞ ጥብቅ ብሎብህ በስንት ጉን እንደዚህ ያላቀን የምታወጣው። በዛ ላይ ደግሞ እምልህ አሁን ከቤት አልወጣም ነበር። የሆነ ጭራ ነገር ይዤ ቁጭል ነበር ውጭ ላይ ሰውና ለማየት ማለት ነው። በቃ ከሰው ሸሽቼ ማለት ነው። በቃ ብዬ ልንገር በቃ ቤተሰቦች ራሱ ማለት ነው ቤተሰቦች አይደሉኝም በል እስከምባል ድረስ ደርሻው ነው ልንገር በዚህ በጤናዬ ማለት ነው። ወላሂ አብረውኝ የተፈጠሩት የኔ ቤተሰብ ግን ወዲ ሻለው ግን አላህ እሱ የሰራውን እሱ ነው የሚያፈርሰው። እንደው ብቻም ብዬ ልንገር ማንም በቃ እናቴም በለው ማንም አባባብሽ እንደው ጓደኞቼ ብለው የራቁኝ ተጠየፉላ የናቁላ ማለት ነው። በቃ ጫማ አርጌውኝ እኔ ደግሞ ወላሂ ቢላሂ መነግር ማለት ነው ካላይ እዚችን ያከልን አልጠራጠርም። ቢገለይ ደግሞ እስካሁንም ይገለይ ነበር። እንደምድን እርግጠኛ ነኝ። አቋል ጫማ ማርጌውኛል እርግጠኛ ነኝ።
ግን አላህ ደግሞ ያን ፈተና ሲያመጣብህ ያን ፈተና እስከምችል ድረስ ሰው ጥሩ አይናገርም። አንተን አይቶ እንደዚህ በቃ ፊት ይነሳዋል። በቃ ፊታቸውን እንዲህ ብለው እንትን ይለዋል። አንተ አመመኝ በቃ ተሸከሙ ሊሳተላቸው አንተን አይቶ እንደዚህ ጥይፍ ብለው እንደዚህ የሚሉበት ወቅት አለ ሴቱም ወንዱ። ከዛ እንደዚህ ራሴን መለከትና በቃ እንደዚህ ተግዝና በቃ አለቅሳለሁ ብቻ